እናቱ ሴት ነች። ሴትን ይወዳል፣ ሴትን ያከብራል፣ ሴትን አይሰድም። በሰዎች ችግር ጊዜ የሚደርስ የውስጥ ውበት ያላቸው ወንዶች ከወደቅሽ እጃቸውን ዘርግተው ያነሱሻል። እጃቸውን ሊሰጡሽና ከወደቅሽበት ያነሱሻል። ምድርን ታርሳለህ የተባለው አዳም ነው፣ ሔዋን አይደለች። የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት የሌላ ሰው ሚስትን ማማለል። ወንድ ልጅ የውስጥ ውበቱ ምንድን ነው ብለሽ ታስቢያለሽ? የውስጥ ውበት ወደ ወንዶች ጋር ስንሄድ እውነት ለመናገር ችግር ፈቺነትን የመጀመሪያ ያደርገዋል። ችግር ፈቺነት ችግርን ለመፍታት ፕሮብሌም ሶልቪንግ ኤክሰለንት። የመጀመሪያ በቃ ፕራዮሪቲ ምንድን የተፈጠረው ምን ችግር አለው ታዲያ ነገሮችን ሲምፕሊፋይ ቀለል አድርገው በጣም ትልቁን ችግር ሊሆን ይችላል ቀለል አድርገው ወደ መፍትሄ የሚሄዱ ወንዶች በጣም ያስደስቱኛል። እንዴት እንደዚህ ሆነ ምናምን ብሎ ከመበሳጨትና ከመቆጣት ባሻገር ወደ መፍትሄ የሚሄዱ ሰዎችን ከስትሬንግዝም ጋር ስለማገናኘው ሊሆን ይችላል እና መፍትሄ ሰጪ የሆኑ ወንዶች በጣም እንደ ውስጥ ውበት የማየው ነገር ነው። እንደው ሁለተኛ ብዬ ባስቀምጠው መንፈሳዊ ህይወታቸው ጠንካራ የሆኑ ወንዶች ፊር ኦፍ ጋድ ያላቸው ወንዶች በእውነት የውስጥ ማንነታቸው ውብ ነው ብዬ ለማስቀመጥ አልፈራም። ሌላው ብዙ ጊዜ የማይስተዋል ስለሆነ ነው። ይሄ ሱፒሪየር ነገር ስላለ አንተ እኮ ወንድ ነህ ሲባል ነው የሚያድገው ወንድ እና ሴቶቹን ሶፍት ዊክ አድርጎ የማሳደግ እና ወንዶቹን ትንሽ ከፍ አድርገን በሁሉ ነገር በአሳሰብም በአካላዊ ብቃትም ወንድ እኮ ነህ አንተ ይሄን አንሳላት እንጂ አንተ እኮ እንዲህ ነህ እየተባለ የተገነባው ስነ ልቦና አንዳንዴ አቅጣጫውን ይቀይርና የሱፒሪየሪቲ አይነት ነገር የሚያሳዩ ወንዶች በጣም ይስተዋላሉ እና ይሄ ሱፒሪየር የሆነው ማንነታቸውን ሰፕረስ አድርገው ተጭነውት ፖላይት የመሆን ፖላይትነስ ለወንድ የተፈጠረ እስከማይመስል ድረስ ወንድ ልጅ ወንድ የሚሆነው ሲቆጣ ነው። ወንድ ልጅ ወንድ የሚሆነው የሆነ ድምፅ ቶኑን ቀይሮ ምናምን አይነት ያን ነገር ትንሽ ትልቅ ፓራዳይም ሽፍት የሚፈልግ ይሄ የአመለካከት ለውጥ የሚፈልግ ነገር ይመስለኛል እና እንደ ወንዶቻችን በለሰለሰ ቋንቋም በለሰለሰ ድምፅም ፓወርፉል መሆን እንደሚቻል በቃ ካሪዝማቲክ መሆን እንደሚቻል ካሪዝማቲክ ለመሆን ቶን መጮህ የለበትም ኦር ደግሞ ቁጡነትን በጣም ይሄ ነገር ከውስጥ ውበት ትንሽ የሚቀንስ ነገር ነው መስሎ የሚሰማኝ ነገር ነው። ሌላው ኤጁኬሽን ባክግራውንዳቸው እንደው በጣም እንደው ኢንተሌክት ትልቅ ይሄ እንደው የተጋነነም ባይሆን ግን ጥሩ የሆነ የትምህርት ባክግራውንድ ቢኖራቸው የሚል ደግሞ አንድ ነገር አለኝ። ስለዚህ ሰዎች ሲማሩ በማንበብ አትሊስት በማንበብ ኢቭን እድሜም ካለፈ በኋላ አንዳንድ ሰዎች አሉ ልበ ብርሃን የሆኑ ፕላስ የማንበብ ፍላጎት ያላቸው እንደው ሬዲዮም ከፍተው ሊሆን ይችላል። አሁን ደግሞ ብዙ ኦዲዮ ቪዥዋል ዲቫይሶች አሉ፣ ብዙ ነገሮች አሉ። ለማወቅ ከፈለገ ሰው እውቀቱን አእምሮውን የሚያበለጽግበት ብዙ መንገዶች ስላሉ ወንዶች በተቻለ መጠን እንደው በሁሉም ስትሪም ኦል ራውንድድ የሆነ በስፖርቱም በፖለቲካውም በሃይማኖቱም በቢዝነሱም ይሄ ሁለገብ የሆነ እውቀት ቢኖራቸው የሚል እይታ አለኝ። አሁን ዶክተር ይህን ይመስላል በእኔ በኩል። አንተ ደግሞ እስኪ ለወንድሞች ምንድን ነው የምትመክራቸው? የውስጥ ውበትንስ እንዴት ታስቀምጠዋል? እኔ የወንዶች ውበትን ቁጥር አንድ ማስቀምጠው ታማኝነትን ነው፣ ፌትፉልነስ ነው። ባለትዳር ከሆነ አለቀ በቃ። ሚስት አግብቷል አለቀ። ለሚስቱ ታማኝ መሆን አለበት። አለማግባት መብቱ ነው። ካገባ ግን የእሷ ነው ይሄ ሰውዬ። አሁን በጣም የተለመደ ነገር አለ። እንደውም ወንድ ልጅ ሌላ ሴት ጋር ካልሄደ ምናምን ተብሎ ይተረታል ሁሉ which is not right። ታማኝ ለትዳሩ ታማኝ፣ ለቤተሰቡ ታማኝ፣ ለልጆቹ
ታማኝ መሆን አለበት። ይሄ ሚስት የምታምነው ወንድ የለም ውጭ ሄዶ እየደወለ ቼክ የማታረገው እሱ ብላ የምታምነው መሆን አለበት። እና ታማኝነት በጣም ወሳኝ ነው ብዬ እላለሁ። ሌላው ከተማ ውስጥ ስለማይ ነው የአንድ ወንድ ሊሳሳት የሚችለው የመጨረሻው ትልቁ ስህተት የሌላ ሰው ሚስትን ማማለል፣ የሌላ ሰው ሚስትን ማባለክ። ይሄ ምን ማለት መሰለሽ? ቀጥታ ከእግዚአብሔር ጋር ነው የሚያጣለው። ቀጥታ ራሱ አምላክ ነው የሚመታው። ኪዳን ውስጥ ነች ያቺ ሴት፣ የሌላ ሰው ሚስት ነች። እኔ በዚህ አጋጣሚ ባለትዳሮች ቀለበት ማድረግ አለባቸው። እኔ ባለትዳር አይደለሁም፣ ግን ባለትዳር የሆኑ ሴቶች ቀለበት ቢያደርጉ ጥሩ ነው። አሁን የሰለጠነው ዓለም ላይ ቀጥታ ሄደው ጣቷን ነው የሚያዩት። ጣቷ ላይ የጋብቻ ወረቀት በቀለበት ካለ አይነኳትም። በቃ ሺዝ ማሪድ። እና አንዲት ሴት ባለትዳር የሆነችን ሴት ማማለል፣ ከዛ እሷን ቃሉ በጠንካራ ልጥ ማማገጥ፣ እሱ የአንድ ወንድ የመጨረሻ ትልቁ ስህተት ነው። ሁለተኛ በስራ የሚገለጥ የወንድ ልጅ ውበት ለሴት ልጅ ያለው ክብር ነው። መንገድ ላይ ያሳልፋታል፣ ቅድሚያ ይሰጣታል። ልትቀመጥ ስትል ወንበር ስቦ ያስቀምጣታል። መኪና ውስጥ ስትገባ በር ከፍቶ ያስገባታል። ይሄ ጀንተልማን ነው፣ ለሴቶች የሚሰጠው ክብር ነው። እና ከሴት የተወለደ ነው። እናቱ ሴት ነች። ሴትን ይወዳል፣ ሴትን ያከብራል። እና ሴትን አይሳደብም፣ በፍጹም ሴትን አይሳደብም። አንደር ኖ ሰርከምስተንስስ ሴት ልጅን አይማታም። አንደር ኖ ሰርከምስተንስ ምንም ኤክስኪውዝ የለውም። አናዳኝ ነው፣ እንዲሆና ነው፣ በሴት ልጅ ላይ እጁን አያነሳም። አንድ ነጥብ የለኝ። እና አንዱ ኳሊቲ የወንድ ልጅ ኳሊቲን ለማየት ከፈለግሽ ሴት ልጅን እንዴት ትሪት እንደሚያደርግ እዩ። እዚህ ጋር ከሚስቱ ጋር ተቀምጦ ወይም ከጮኛው ጋር ተቀምጦ እዛ የሚያይ ከሆነ አይኑ የሚቀላውጥ ከሆነ ልክ አይደለም። በቃ እዚህ ጋር ከከበረች ሚስቱ ጋር ነች ወይ ከገርል ፍሬንዱ ጋር ነው ያለው እዛ ጋር። እና ሴት ልጅን የሚያከብር ለሴት ልጅ የሚሰጠው ቦታ በጣም ወሳኝ ነው። የውስጡ ነው የሚገለጠው፣ እያስመሰለ ሳይሆን የውስጡ ነው የሚገለጠው። ሶስተኛው በስራ የሚተጋ፣ ቅድም አንቺ በደንብ ብለሽዋል። ዲሊጀንት የሆነ ይለፋል። በነገራችን ላይ ምድርን ታርሳለህ የተባለው አዳም ነው፣ ሔዋን አይደለችም። በላብህ ትበላለህ፣ በፊት ወዝ ትበላለህ፣ ምድርን ታርሳታለህ የተባለው ወንዱ ነው። the man is the breadwinner። አስቸጋሪ ነው። አሁን ዶክተርም ሆኑ አስተማሪም ሆኑ ኑሮ መቋቋም ተቸግሯል። ግን ምንም ማድረግ አይቻልም። እሷ ትሰራለች፣ እውነት ነው፣ ታግዛለች። ቅድም እንዳልነው በክፍል ማርገዝ አለባት፣ መውለድ አለባት፣ ማጥባት አለባት። ይህ ሁሉ ኃላፊነት ይጠብቀዋል። ብሬድ ዊነር ግን ወንዱ ነው። ቤት ሲገባ ዳቦ ይዞ የሚገባ እሱ ነው። ሙዚ ገዝቶ የሚገባው ለሱ ነው። እና በጣም ጠንክሮ የሚሰራ ለመሻሻል ለማደግ የሚሰራ በጣም ዲሊጀንት ሃርድ ወርኪንግ የሆነ ወንድ በጣም የተከበረ ነው። በጣም የተከበረ ነው። የውስጥ ውበቱን ደግሞ ያሳያል። ስለዚህ ሶስተኛው ነጥብ ይሄ ነው። በጣም የሚተጋ ጥረት የሚያደርግ ቅድም እንዳልሽው በንባብም በእውቀትም ለማደግ የሚሞክር። ክፍል አንድ ላይ ስለ ጂም እያወራን ነበር አይደል? ጥሩ ነው። ሰው ማስላቸውን ማሳደጋቸው ምናምን ማስኩላር መሆናቸው እንደዚህ ጥሩ ነው። ግን ደግሞ ለማይንድ ደግሞ ፉድ ደግሞ ያስፈልጋል። ለብሬን ለማይንድ ደግሞ ምግብ። ያን ስፖርት ከሰራ በኋላ አእምሮን ደግሞ ይመግብ መሆን አለበት፣ በእውቀትም እንዲያድግ። አራተኛ የምሰጠው ለውስጥ ውበት ወንድ ልጅ ጀንትል የሆነ የማይጣላ ለድብድብ ሬዲ ያልሆነ ቱግ የማይል
you don't have to fight to be a man ብሏል ኬኒ ሮጀርስ። ኬኒ ሮጀርስ የሚባል ዘፋኝ ካንትሪ ሚውዚክ you don't have to fight to be a man ወንድ ለመሆን እኔ መደባደብ የለብኝም። ስለዚህ ማይሳደቡ ለመደባደብ ያልተዘጋጁ በየሜዳው እጅ አይጠቀልሉም ጀንትል ናቸው። it's all right ይላል just take it easy ይላል all right that's fine ይስተካከላል ይላል። ዲምናም ችግር ሲፈጥር it's all right ይስተካከላል። አምስተኛ በሌላ ሰው ስኬት የማይቀና በጓደኞቹ ስኬት አንዳንድ ሰዎች አይተሻል ለጓደኛ የሆነ ነገር ሆኖለት ለሱ እንደተደረገለት ነው ሐሴት የሚያደርገው እንዲህ ከሆነ ብሎ ይደሰታል። እንደዚህ አይነት ሰዎች ውስጣዊ ውበት አላቸው። ለጓደኛው ላይ እንቅፋት የማያስቀምጥ የጓደኛውን ስኬት የማያጣጥል ምን ዋጋ አለው የማይል ደስ የሚለው በጓደኞቹ ስኬት በሌላው ሰው በጓደኞቻቸው ስኬት የሚደሰቱ ሰዎች አሉ። ስድስተኛው ልከኛ የሆነ ቴምፕሬት የሆነ ባይጠጣ ጥሩ ነው ከጠጣ ግን ልኩን ያውቃል። በቃ ይላል በቃ ይላል ይዝናናል ግን ልኩን ያውቃል። ሰዓቷን ሳይ አሁን I have to go home time to go home ይላል። ልኩን ያውቃል። ልከኛ የሆነ ሰው ነው ቴምፕሬት ይባላልና ሲበላ ልከኛ፣ ሲጠጣ ልከኛ፣ ሲጫወት ልከኛ፣ ኳስ ምናምን የሚወድ ከሆነ ያያል ግን ልከኛ ነው። ዝም ብሎ አይገባበትም እና መጠኑን የሚያውቅ በነገር ሁሉ መጠኑን የሚያውቅ ሲጫወትም ሲቀልድም ለዛ አለው ልክ አለው እና ያልፋል። ማያልፋትም መንገድ ያውቃል። ሰዎችን የሚጎዱ ቀልዶችን ሰዎችን የሚያሳዝኑ ቀልዶችን ያውቃል። አያረጋትም። እሷ ልከኛ ነው። የሰው ባንድለፋው ያልሽውን ባውንድሪን ያከብራል። ሲቀልድ እንኳን በምን ጉዳዮች ላይ እንደሚቀልድ ያውቅና በዚህኛዋ ጉዳይ ግን እንደማይቀልድ ያውቃል። ልከኛ ነው። የውስጥ ውበት ነው። የመጨረሻ አንቺ ብለሽዋል፣ በሰዎች ችግር ጊዜ የሚደርስ ሀዘን ደረሰብሽ አይደል? ይመጣና አጠገብሽ ቁጭ ይላል። ምን ሆኖ ነው? አይዞሽ ይላል። ታመመ አንድ ሰው ይመጣል። ገንዘብ ላይ ኖሮ ይችላል፣ የሕክምና አይከፍልም። ግን ምንድን ነው ወንድሜ ምን ሆነ ነው? ምን ተደርጎ ነው ይላል። የሆነ በቃ አብሮ ያለ ሰው እንደሆነ ኮንሰርንድ ነው እና ይደርሱልሻል። የውስጥ ውበት ያላቸው ወንዶች ከወደቅሽ እጃቸውን ዘርግተው ያነሱሻል። እጃቸውን ሊሰጡሽና ከወደቅሽበት ያነሱሻል እንጂ እዛ ጋር አይወጉሽም። አንዳንዴ የውስጥ ውበት ከሌለ አጋጣሚውን ተጠቅመው አታክ የሚያደርጉሽ ሰዎች አሉ። እንዲህ በቃ እንዴት ነው እዛው በቃ። እነዚህ ግን ደክመሽ ካገኙሽ እጃቸውን ሊዘረጉና ያነሱሻል። ጥሩ ነገር ስትሰሪ ኢንካሬጅ ያደርጉሻል። ይሄ ጥሩ ነው፣ እንዲህ ያደርጋችሁ ጥሩ ነው፣ ይሄኛውን ደግሞ እንዲህ ብታስተካክሉት ደግሞ ብትጨምሩበት ጥሩ ነው። እንዲህ አይነት ወንዶች የተከበሩ ናቸው። ስትወድቅ የሚያነሱሽ፣ ስትበረቺ ደግሞ በርታ፣ you are doing well፣ በጣም ጥሩ እየሰራህ ነው፣ በርታ፣ ይሄኛውን ደግሞ አስተካክለው ምናምን የሚሉሽ ወንዶች እዚህ የውስጥ ውበት ያላቸው ናቸው። ወንድ ልጅ አያሽሟጥጥም ብሎ አይልም። ለሴትም ጥሩ አይደለም። ማንም ሴትም አይልም ወንድም አይልም። በሰው ውድቀት አይሳለቅም። ስተት ፈልጎ ፎልት ፋይንደር ሆኖ ስተቶችን ኮሬክሽን አለ እንቀበላለን፣ ግን ፎልት ፋይንደር አይሆንም። ሂዝ ኤ ማን እና እነዚህ የወንድ ልጅ ውበት ናቸው። ሴቶቹ ወንድ በምትመርጡበት ጊዜ ለትዳር ውስጣዊ ህይወቱን ተመልከቱ። የገንዘቡ ብዛት አይደለም፣ ዝናው አይደለም፣ የአፍንጫው ሰልካካ መሆን አይደለም፣ ግን ውስጡን ተረጂውና በደንብ አጥንተሽው ውስጡ ቆንጆ ከሆነ አግቢው። ይህን ነው የምለው ቤቴ ነኝ።